ውጭ ሀገር ሊያውም በአገረ ካናዳ መኖር ያልተሳካለት አዶናይ ለምን ኢትዮጵያ ውስጥ በሚል ጥያቄ አርቲስት ዳዊት ንጉሡ ረታ አንድ ሰፋ ያለ ጽሑፍ አቅርቦ ነበር። ዳዊት ጽሑፉን ሲጀምር ይህንን ጽሑፍ ለመጻፍ ያነሳሳኝ በቀደም ዕለት አምለሰት ሙጬን የበላት ቡዳ በሚል ርዕስ የጻፍኩትን ጽሑፍ ወደ 1,700,000 ሕዝብ እንደተመለከተው ባየው ጊዜ በተሰማኝ ስሜት የተነሳ ነው። ያን ያህል ቁጥር ያለው የዚህ መንደር ተከታታይ ቢያንስ 1/3ኛው ዳነረ ወይም ዳዊት ንጉሡ ረታ የሚጽፈውን ሐሳብ አንዳች ረብ አለው ብሎ የሚያስብ ቢሆን እንኳን እንዲህ እምነት ለሰጡኝ ለእነርሱ ስል ዛሬም ሆነ ነገ የማምንበትንና ይጠቅማል ያልኳቸውን ሁሉ ከመክተብና ለታሪክ ከማስቀመጥ ወደ ኋላ እንዳልል በተሰማኝ ስሜት ነው ይላል ዳዊት። ወደ ዋናው ቁም ነገር ስንገባ አዶናይ የተባለው የዘመኑ የቲክቶክ ኢንፍሉዌንሰር ስለምን በውጭ አገር ሊያውም ለብዙ ስደተኛ ተስማሚ ሀገር ናት ተብላ በሚነገርላት ሀገረ ካናዳ ሳይሳካለት ቀረ በማለት ጥያቄውን ይሰነዝራል። ምክንያቶቹን እናስቀምጥ በሚልም የሚከተሉትን ዝርዝሮች አስቀምጧል። ዳዊት ንጉሡ ረታ በየትኛውም የሰው ሀገር በተለይም ስደተኞችን በመቀበል ታዋቂ በሆኑ ሀገራት የሚኖሩ ግለሰቦች ሁሉ ዕጣ ፈንታቸው 5 ያህል ነው። አንደኛው በገቡበት ሀገር የሀገሩን ቋንቋና ባህል አጥንተው ትምህርታቸውን በከፍተኛ ሁኔታ በዩኒቨርሲቲ ደረጃ ተምረው በማጠናቀቅ ወይም በሌላ በሀገሩ ተፈላጊ የሙያ ዘርፍ የአጭርና የመካከለኛ ጊዜ ሥልጠና ወስደው በማጠናቀቅ በሀገሩ ፕሮፌሽናል የሥራ መስክ መሰማራት። ይህ ዕድል የሚገጥማቸው ኢትዮጵያውያን ስደተኞች በእርግጥ ቁጥራቸው አነስተኛ ቢሆንም ነገር ግን በሁሉም ሀገራት አሉ። ሁለተኛው በጉልበታቸው አገልግሎት እየሰጡ የሚተዳደሩ። እነዚህ በቁጥር እጅግ የሚልቁትና የአገሬው ዜጎች ሊሰሯቸው የማይፈቅዷቸውን የጉልበት ሥራዎች በመሥራት ራሳቸውንና በአገር ቤት ያሉ ቤተሰቦቻቸውን የሚደጉሙ የሀገራችን ስደተኞች የሚካተቱበት ነው። የእነዚህ ቁጥራቸው የትየለሌ ነው። ሦስተኛው በመንግሥት ድጎማ ወይም ጡረታ የሚተዳደሩ። እነዚህ ደግሞ በእርግጥ በሄዱበት አገር የመኖሪያ ፈቃድ ያገኙ ቢሆንም ነገር ግን በልዩ ልዩ ምክንያቶች የጉልበት ሥራ መሥራት የማይችሉ ናቸው። ይኸውም በሚመለከታቸው የመንግሥት ተቆጣጣሪዎች ተረጋግጦ በየወሩ በሚቆረጥላቸው ዳረጎትና ከመንግሥት በሚሰጣቸው መጠለያ ወይም ሼልተር ውስጥ ልጆችና ቤተሰብም ካላቸው ከእነርሱ ጭምር አብረው የሚኖሩ ናቸው። አዶናይ እዚህ ውስጥ የሚካተት ነበር ይላል ዳዊት ንጉሡ። አራተኛው በሕገ ወጥ መንገድ የሚኖሩ። እነዚህ ደግሞ የአገሩ መንግሥት የመኖሪያ ፈቃድ የከለከላቸውና አገሩን ለቀው መውጣት ሲጠበቅባቸው በድብቅ ወይም ኢሌጋል ሆነው የሚሰሩና ራሳቸውንና በአገር ቤት ያሉ ቤተሰቦቻቸውን ለመደጎም ጥረት የሚያደርጉ ናቸው። አምስተኛው ደግሞ ቤት አልባዎች ወይም ሆምለስ። እነዚህ ደግሞ በሱስ ምክንያት ወይም ሥራ ባለመሥራት አሊያም በሌላ የራሳቸው ምክንያት ቤት አልባ ሆነው የጎዳና ተዳዳሪ የሆኑና አብዛኞቹ በከፍተኛ ሱስ ውስጥ የተዘፈቁ ናቸው። አዶናይ ተብዬውም ይህ ደረጃ ደርሶ እንደነበር ይታወሳል ይላል ዳዊት። እንግዲህ በውጭ አገር ሕይወት ያሉት የኑሮ ዘይቤዎች እነዚህ ሲሆኑ ጠንካሮችና አሸናፊዎች በተራ ቁጥር 1ና 2 ላይ ሲሰለፉ፣ ያልቻሉት ደግሞ ቀሪዎቹን ከ3 እስከ 5 ደረጃ ጠብቀው ይኖራሉ እንደየአቅማቸው። በአጠቃላይ የውጭ አገር ሕይወት ታላቅ ተጋድሎን የሚፈልግ እንቅልፍ የሚያሳጣ መንገድን ሳያዛንፉ በጽናት ወደፊትና ወደፊት ብቻ መጓዝን የሚጠይቅ ነገ የተሻለ ይሆናል የሚል ርዕይ መጋፋትን፣ ተግዳሮቶችን ሁሉ መጋፈጥንና ታላቅ የቁጠባ ባህልን የሚጠይቅ ጉዳይ ነው። ይህንን የቻሉ ያሸንፋሉ፣ ከእነርሱም ይተርፋሉ፣ ለቤተሰብና ለአገርም ሁሉ ይበቃሉ። እዚህ ጋር የኩሪፍቱ ሪዞርት መሥራችና ባለቤትን ታዲዮስን እንደ ማሳያ መጥቀስ ይቻላል። ታዲዮስ በምድረ አሜሪካ የሴቶች የውበት ሳሎን ውስጥ ጸጉር ይሠራ እንደነበር ልብ ይለዋል። እናም ይህንን ሁሉ ካልን በኋላ አዶናይ ለስደተኞች ደግና ሩህሩህ ናት ተብሎ በሚነገርላት ካናዳ ስለምን ሳይሳካለት ቀረ ብለን መጠየቅ ይኖርብናል። ዳዊት ንጉሡ መልሱ ቀላል ነው። እንደ ወጣት መማር አልፈለገም፣ አልተማረም። እንደ ወጣት ጉልበቱን ተጠቅሞ መሥራት አልፈለገም። የጉልበት ሥራን ሞከረ እንጂ አልቀጠለበትም።
በሱስ ምክንያት ተሸንፏል። የራሱ ምስክርነት አለ። እርዳታንና የወጣት ጡረተኝነትንም መርጧል። እስከ ጎዳና ሆምለስ ድረስ ደርሷል። የራሱ ምስክርነት ነው። ልክ የካናዳን የመኖሪያ ፈቃዱን ምናልባት የካናዳ ዜግነቱን ባገኘ ማግስት ወደ ኢትዮጵያ ተመለሰ። ምክንያቱም በፈለገውና ኢትዮጵያ አልተመቸችኝም ባለ ጊዜ ሁሉ ወደ ካናዳ የመመለስ መብት ስላለው። ኢትዮጵያና ኢትዮጵያውያን እንዴት ተቀበሉት? ፍርዱን በእውነት ለእናንተ ልተው ይገባል። ከእርሱ በላይ ተአምር የሠሩና በተጨባጭ መሬት የወረደ ሥራ የሠሩ ሞዴል ወጣቶች የሉምን? የልጁን የቀደመ ንግግሮችና ሌላውን ነገር ለጊዜው ትቼው አሁን ወደ መልእክቴ ልግባ ያለው ጸሐፊው ዳዊት ንጉሡ ለመንግሥትም መልእክት ያለውን ነገር አስተላልፏል። ብልጽግናን አረጋግጬ ኢትዮጵያን ከዓለም ሁለተኛ ከአፍሪካ ምናምነኛ እያልክ ይህንን የወጣት ጡረተኛ ምንም ሳይሠራ ምንም ለአርአያነት የሚያበቃው ነገር ሳይኖረው ለኢትዮጵያ ጉልበቱን ማፍሰስ የሚገባውን ወጣት ሰግጥ ፈምስ እያለ በመስበክ እያደነዘዘ በግልጽ እየተመለከትክ ይህንንም በሚሊዮን የሚቆጠሩ ኢትዮጵያውያን እየተከታተሉትና እንደ አርአያ እየቆጠሩት እንደሆነ እያስተዋልክ ዜጎችህን ለመከላከል ባለመቻልህ ከተጠያቂነት አታመልጥም ይላል ዳዊት ንጉሡ። ኢትዮጵያ አራሽ ገበሬ፣ ድንበር አስጠባቂ ወታደር፣ የሕክምና ባለሙያ፣ የሥነ ጥበብ፣ የኪነ ጥበብ፣ የዕደ ጥበብ፣ የሥነ ሕንፃ ወዘተ ባለሙያ የሚያስፈልጋት ታዳጊ ሀገር ሆና ሳለ እንዲህ በአንድ ከሰለጠነ ሀገር ከሽፎ በመጣ ነገር ዓለሟ ሁሉ ሲበከል ባላየና አይቶም ዝም በማለት ፕሮቴክቲቭ ፖሊሲ ባለማውጣት ትጠየቃለህ ይላል ዳዊት። ለቤተሰቦችም መልእክቱን አስተላልፏል። የዛሬን የአዶናይን ጊዜያዊ ታዋቂነትና ከዚህም ከዚያም እየጎረፉለት ያሉ ብጥስጣሽ ፍራንኮች ብቻ በማየት በልጆቻችሁ የነገ ማንነታቸው ላይ ይህ ግለሰብ ሊያደርስ የሚችለውን ተጽዕኖች ችላ በማለታችሁ ይህንን ሰሞኑን የሚከሰቱትን ድርጊቶች በሙሉ በአንድ ድምፅ በጋራ አለመቃወማችሁ ከተጠያቂነት አያድናችሁም። የኋላ ኋላም የገፈቱ ቀማሾች እናንተው ራሳችሁ በአንድነት እንደምትሆኑ አስታውቃችኋለሁ ይላል ዳዊት ንጉሡ። በማጠቃለያውም ኢትዮጵያ ደሃ አገር ናት። ድህነታችን የሚመነጨው ከስንፍናችንና ከድንቁርናችን ነው። ከበርካታ የሰለጠኑና በእጅጉ አደጉ ከሚባሉ ሀገራት በላይ የተፈጥሮ ሀብትና የሰው ሀብት እያለን እርጥባን ጠባቂ የሆነን የቀረነው በተለይ ወጣቱ የህብረተሰባችን ክፍል በተገቢው መልኩ ለልማት ባለመጠቀማችንና አንቅተን ባለማሰልጠናችን ምክንያት ነው። በእንቅርት ላይ ጆሮ ደግፍ እንዲሉ ወደ መሬት መውረድንና ተግቶ መስራትን መልመድ ያለበት ቁጥሩ የትየለሌ የሆነ የወጣት ማኅበረሰብ ክፍል በዲጂታሉ ዓለም እያማለሉ ሥራ እንዳይሠራና ስልኩ ላይ ተቸክሎ ታብታብ፣ ሰብስክራይብ፣ ሼር፣ ኮፒ ሊንክ፣ ፎሎ ሲል እንዲውልና እንዲያድር ማድረግ ከኀጢአቶች ሁሉ የከፋ ኀጢአት ነው። ቲክቶክን ታኮ ሕይወት ይሰምርልኛል በማለት የተማመነ እጅግ ከፍተኛ ቁጥር ያለው የወጣት ኃይል እየተፈጠረ መሆኑ አይዘንጋ።